የ26-27 የአውሮፓ ቻምፒየንስ ሊግ ድልድል ተጠናቋል በትላንትናው ዕለት። እናንተም ተመልክታችሁታል፣ የራሳችሁን ሀሳብ ስትሰጡ ነበረ። ከዚህ ጋር በተያያዘ ማንቸስተር ዩናይትድ በአዲሱ የቻምፒየንስ ሊግ ቅርጽ ለመጀመሪያ ጊዜ የሚሳተፍ ሲሆን ተጋጣሚዎቹንም ትላንት ምሽት አውቋል። ሙኒክን በሜዳው፣ አትሌቲኮ ማድሪድን ከሜዳ ውጪ፣ ሮማን በኦልትራፎርድ፣ ስፖርቲንግ ከሜዳ ውጪ፣ አርቢ ላይፕዚግን በኦልትራፎርድ፣ ቪያሪያልን ከሜዳ ውጪ፣ ሳባህን እንደዚሁ በሜዳ፣ ኮሞን ከሜዳ ውጪ ያገኛል። ከድልድሉ ብዙ የተወደዱና ጥቂት ያልተወደዱ ነገሮች አሉ። ስለ ማንቸስተር ዩናይትድ ጉዳዮችን የሚዘረዝረው ወይም ደግሞ ዘገባዎችን የሚያወጣው ዳን ኩምስ እንደዚሁም የራሱን ሀሳብ ሲሰጥ ነበረ። በድልድሉ ላይ አብዛኛው የሚያመዝነው ጥሩ ነገሩ ነው። ማንቸስተር ዩናይትድ ጫን ብሎ መጫወት ከቻለ፣ ይሄ እንደ ሀል ሲቲ ያለውን አጫዋት ወደዛ ገሻሽ አድርጎ ጠንከር ያለውን አጫዋት ከመረጠ እነዚህን ቢያንስ የተወሰኑ ጨዋታዎችን በእርግጠኝነት ብልጫ ወስዶ ሊያሸንፋቸው የሚችላቸው አጋጣሚዎች አሉ። ዩናይትድ በውድድሩ ውስጥ ካሉት 3 ጠንካራ ቡድኖች ለምሳሌ ፓሪስ ሴን ጀርሜን፣ ሪያል ማድሪድ እና ባርሴሎናን አምልጠዋል። እነዚህ ጨዋታዎች በጣም አዝናኝ ሊሆኑ ቢችሉም ዩናይትድ ግን ሶስቱንም አሁን ባለው ወቅታዊ ሁኔታ ባይገጥም ይሻላል ይባላል አይደለ? በተጨማሪም ከፊነርባቼ ጋር ከመደልደል እና ሜሰን ግሪንውድ የሚያነሳውን ውዝግብ ከመጋፈጥም እንደዚሁ ዩናይትድ አምልጧል ማለት ነው። ከአስቶን ቪላ እና ሊቨርፑል ይገጥሟቸዋል እነሱን። እንዳጠቃላይ ግን የሜዳ ጨዋታዎችን ወይም ደግሞ ዩናይትድ በኦልትራፎርድ የሚያገኛቸውን ጨዋታዎች ከተመለከትን የማንቸስተር ዩናይትድ የሜዳና የሜዳ ውጭ ጨዋታዎች ክፍፍል በተቃራኒው ከሚሆነው ይልቅ በእርግጥም የተሻለ ነው፣ ጥሩ ነው ይባላል። የጀርመኖቹን ባየር ሙኒክ እና አርቢ ላይፕዚግን በኦልትራፎርድ መግጠሙ በጣም የተሻለ ነው። ከሁሉም በላይ ደግሞ ከሳባህ ጋር የሚደረገው ጨዋታ በኦልትራፎርድ መሆኑ ወደ አዘርባይጃን የሚደረገውን ረጅም ጉዞ ያስቀራል። ይሄ ጨዋታ ማንቸስተር ዩናይትድ በበላይነት ያሸንፋል ተብሎ ከሚጠበቅበት ጨዋታ አንዱ ነው። የማንቸስተር ዩናይትድ የሜዳ ውጭ ጨዋታዎች በስፔን፣ ፖርቹጋል እና ጣሊያን ነው የሚሆኑት። ረዥም በረራዎች እምብዛም የሉም። ለደጋፊዎች ለመጎብኘት ደስ የሚሉ ከተሞችም ናቸው እነዚህ። በተጨማሪም ወደ ሮም የሚደረግ የሜዳ ውጭ ጉዞ ሁልጊዜም ከአደጋ ጋር የተያዘ በመሆኑ በኦልትራፎርድ መደረጉ የተሻለ ይሆናል። ይህ ድልድል በተለይም ከአሰልጣኝ ማይክል ካሪክ ጋር በተያዘ በቅርብ ታሪኮች የተሞላ ነው ማለት ይቻላል። ከሮማ ጋር በኦልትራፎርድ የሚደረገው ጨዋታ አማካዩ ባመራበት ወቅት በ2007 በኦልትራፎርድ የተመዘገበውን የ7-1 ታሪካዊ ድልም ትዝታ ያመጣል። ካሪክ ወደ ቪያሪያል የሚደረገው የሜዳ ውጭ ጉዞ ደግሞ ካሪክ በጊዜ አሰልጣኝነት በነበረበት ወቅት ከገጠማቸው ተመሳሳይ አስቸጋሪ ቡድኖች ጋር መሆኑ የሚታወስ ነው። ማርከስ ራሽፎርድ በኦልትራፎርድ በደጋፊዎች ፊት አርቢ ላይፕዚግ ላይ የተሰራውን የሃትሪክ ጀብዱም ለመድገም እድል ይኖረዋል። በውድድር ውስጥ መገኘት ቀላል ነገር አይደለም። በቀላሉ በዚህ ውድድር ውስጥ መኖራችን ራሱ በራሱ ደስ ይላል። ቻምፒየንስ ሊግ ተሳትፎ ማድረጋችን በ2024/25 የአውሮፓ ሊግ መጫወት ነበረብን። በእርግጥም በ25/26 ደግሞ ምንም የአውሮፓ ውድድር አልነበረንም። ቻምፒየንስ ሊግ ማንቸስተር ዩናይትድ መሆን የሚገባው ቦታ ነው፣ ሌላ ቦታ የለውም። ዩናይትድ ከዚህ ደረጃ ተቃዋሚዎች ጋር እንዴት እንደሚመጣጠን ማየት አስደሳች ይሆናል። ታዲያ የማለፍ እድሉንስ በጣም ከፍተኛ እንደሆነ ይሰማኛል ይላል ዳን ኩምስ ሲናገር። እንደውም ትንሽ ግን አልወደድኩትም ብሎ የሚያነሳቸው ነገሮች ከቋት 3 የደረሱን ሁለቱ ቡድኖች ናቸው። ቪያሪያል እና አርቢ ላይፕዚግ ልንገጥማቸው ከምንችላቸው ሁሉ ምናልባት ከፍተኛው ትኩረት ሊሰጣቸው የሚገቡ ይመስልኛል ይላል። ሁለቱም ቡድኖች በማንቸስተር ዩናይትድ ላይ ችግር ለመፍጠር በቂ ብቃት አላቸው። ሳባህ ዩናይትድ የሚገጥመው ብቸኛው ደካማ ቡድን ይመስላል። የውድድር ቅርጽ በአንድ ምድብ 4 ቡድኖች ብቻ በነበረበት ወቅት ከዚህ ቀለል ያሉ ድልድሎች ነበሩ። ፒኤስጂ፣ ሪያል እንደዚሁም ደግሞ ባርሴሎና ቢያመልጡንም ከባየር ሙኒክ እና አትሌቲኮ ማድሪድ ጋር መጋጠም ከባድ ይሆናል። ሁለቱም ቡድኖች በመጨረሻዎቹ 2 የቻምፒየንስ ሊግ ጨዋታዎቻችን ከውድድሩ እንድንወጣ ያደረጉ ናቸው። አትሌቲኮ ማድሪድን በእርግጥም ፕሪሲዝን ገጥሞ ማንቸስተር ዩናይትድ ያው ቢያሸንፍም ዞሮ ዞሮ ግን ብቃቶች ላይ የሚነሱ አንዳንድ ጥንካሬ ችግሮች ነበሩ። ዞሮ ዞሮ ግን በድልድሉ ሁኔታ ይህን ነው። ግን ከዚሁ ከቻምፒየንስ ሊግ ጋር በተያዘ የቻምፒየንስ ሊግ እውነታ ለማንቸስተር ዩናይትድ ፈተና ነው ወይንስ ደግሞ ለካሪክ የበለጠ ትልቅ ማቅ ከፊቱ ተደቅኗል ወይ? እንዳልኳችሁ በይፋ እነማን እንደሚገጥሙት በደንብ ተመልክቷል፣ አውቆታል። ቀያዮቹ በዚህ ጊዜ የተለየ ይሆናል ብለው ተስፋ ያደርጋሉ። ምናልባት ለቻምፒየንስ ሊግ የተለየ ዝግጅት
ዝግጅት ልንጠብቅ እንችላለን። ዩናይትድ በ23/24 የአውሮፓ ዘመቻው አንድ ጨዋታ ብቻ ነበር ያሸነፈው። ኤፍሲ ኮፐንሃገን፣ ጋላታሳራይ እና ባየር ሙኒክን ባካተተው ምድብ መጨረሻ ላይ ያጠናቋል። በኦልትራፎርድ ከጀርመኑ ገናና ክለብ የደረሰበት የ1-0 ሽንፈት ዕጣ ፊታቸውን ወስኖታል ማለት ነው። በዚህ ጊዜም ተመሳሳይ ተቃዋሚዎች ወደ ማንቸስተር የሚመጡ ሲሆን ሮማ ላይፕዚግ አዲሱ ተሳታፊ ሳባህም ማንቸስተርን ይጎበኛሉ። አስደናቂ የሜዳ ውጭ ጨዋታዎች ከአትሌቲኮ ማድሪድ እንዳልኳችሁ ሊዝበን እና ቪያሪያል ኮሞ ጋር ይጠብቀናል። የማይክል ካሪክ ቡድን ግልጽ ዓላማ በመጀመሪያዎቹ 24 ውስጥ ማጠናቀቅ፣ ቢያንስ ወደ ፕሌይ ኦፍ ዙር ማለፍ ነው። ይህንን ማሳካት ከብቃታቸው በላይ አይደለም በእርግጥም፣ ነገር ግን ብዙ ነገር በካሪክ በተገነባው የቡድን ጥልቀትና አሰልጣኙ ጠንካራ በርካታ ውድድሮችን አጣጥመው የመምራት ብቃት ላይ ይወሰናል። እንደ አምናው አንድ ጨዋታ ላይ ብቻ አይደለም። አሁን ካራባው ካፕ ይፋ ሆኗል። ኤፍ ኤ ካፕም እንደዚህ ይፋ ይሆናል። ከዛ ፕሪሚየር ሊጉ ራሱ በሽንፈት በጀመሩ ሌላ ራስ ምታት ነው። ዞሮ ዞሮ የመጀመሪያ ጨዋታ ቢሆንም ቀጣይ ኤስፒስ ብቻ አለ ተጋጣሚ። ከዛ ደግሞ ይሄ ድልድል አለና እንዴት በብቃት አራቱንም ጨዋታዎች ይመራል የሚለው ጉዳይ ነው ትልቁ ፈተና ሊሆን የሚችለው። በብቃት ላይ ይወሰናል። የካሪክ ብቃት ላይ ካሪክ ባለፈው ውድድር ዘመን ኃላፊነቱን ሲረከብ ቀያዮቹን ከሁሉም ሀገር ውስጥ የዋንጫ ውድድሮች ወጥተው የነበረ በመሆኑ ቀላል የጨዋታ መርሃ ግብርና ዘዴዎቹን ለመተግበር እንዲሁም በሩበን አሞሪም የመጨረሻ ቀናት ከባድ መስሎ ይታይ የነበረውን ማንሰራራት መርቶ ቡድኑ በምቾት 3ኛ ደረጃን ይዞ እንዲጨርስ ለማድረግ በልምምድ ሜዳ ላይ በቂ ጊዜ አግኝቶ ነበረ። አሁን ያ ጊዜ የለም። የ26/27 የውድድር ዘመን አሁን የእድገት ዘመን ነው። ዩናይትድ በፕሪሚየር ሊግ እና በቻምፒየንስ ሊግ አሸናፊነት ለመወዳደር ይፈልጋል። ይህም ካሪክ በሰር አሌክስ ፈርጉሰን ዘመን በስኬት የተሞላ ተጫዋች ሆኖ ያደረገው ነገር ነው። ምናልባት በተጫዋችነት ዘመኑ ቀላል ነበር። ቀያዮቹ በበርካታ ግንባሮች ለመወዳደር ከፈለጉ አሰልጣኙ የአውሮፓ ምርጥ ቡድኖችን ለመጋፈጥ የሚያስችል የቴክኒክ እውቀትና በተጨናነቁ ፈታኝ በሆኑ የውድድር ዘመናት ስኳዶን እየቀያየሩ የመጠቀም ሮቴሽን የሰው አስተዳደር ክህሎት እንዳላቸው ማሳየት አለባቸው። እንደለመደው ዶርጉን ፊት ለፊት ይዞ የሚገባ ከሆነ አሁንም ቢሆን ትልቅ ስጋት ነው የሚሆነው። ለሙኒኩ ጨዋታ የተለየ አመራረጥ ሊኖር ይገባል። በእርግጥም ተጫዋቾች ከጉዳት ነፃ ከሆኑ እንደዚሁም በታክቲክ ላይ የላቀ ብልጫ የሚወስድ ከሆነ አሰልጣኝ ማይክል ካሪክ አሁን ላይ ምርጥ ነገሮችን ልናይ እንችላለን። በእርግጥ የባሌባ መምጣት ወደ ማንቸስተር ዩናይትድ አማካዩን የበለጠ ሰፋ ያደርገዋል። አሁን ካሉት አማካዮች ምርጡም ያደርገዋል። ማንቸስተር ዩናይትድ ኳሊቲዎቹ ይበዛሉ፣ አማራጮቹ ይበዙለታል እና በዚህ ላይ ጠንቃቃ ሊሆን ይገባል። የስኬት ዘመን ለማሳለፍ ከተፈለገ ካሪክ ብልሃት የተሞላበት ውሳኔ መወሰን አለበት። የተገነባው ቡድን ብቁ ከሆነ የካሪክ ክህሎት በተወሰነ መልኩ ቀላል ይሆንለታል፣ ስራዎቹ ይቀሉለታል። የክረምቱ ተጫዋቾች ዝውውር በአማካይ ክፍሉ ላይ ያተኮረ ብቻ ነበረ። አንድሬ ሳንቶስ፣ ዩሪ ቴሌማንስ ከዛ ካርሎስ ባሌባ ከ150 ሚሊዮን ፓውንድ በላይ በሆነ ወጪ ቡድኑን ተቀላቅሏል። ምናልባት ይሄ ወጪ ለአንድ ተጫዋች የተጠየቀም ነበረ። የግራ መስመር ተከላካይ ቦታ አሁንም ክፍተት ያለበት ቢሆንም እንደነ ሊሳንድሮ ማርቲኔዝ እና ሜሰን ማውንት ያሉ ተጫዋቾች ለረጅም ጊዜ ጤናማ ሆነው መቆየት ይችላሉ ወይ የሚለው ደግሞ አጠራጣሪ ቢሆንም ያ የወጣው ወጪ ዩናይትድ ፈታኝ የሆነውን የጨዋታ መርሃ ግብር ለመወጣት በተሻለ ቁመና ላይ እንዲገኝ አድርጎታል። አሳሳቢ ጉዳይ ሾውን ሁሌ ማስገባቱ ነው። በእንደዚህ አይነት ሁኔታ ወጣት ተጫዋቾችን እየሞከሩ ቢያንስ ዲቨሎፕ እንዲያደርጉ ማድረግን እኔ ሀሳቤ ይመስለኛል። የእናንተን አላውቅም። በፈታኙ የመክፈቻ ጨዋታ ከሃል ሲቲ ጋር በነበረው ሽንፈት የቤንጃሚን ሼሽኮ አለመኖር የስሎቬኒያው ብሔራዊ ቡድን ተጫዋች በማይኖርበት ጊዜ ማንቸስተር ዩናይትድ የሚፈልገው አጥቂ ያለው ወይ የሚል ጥያቄ አስነስቷል። በተለይ ጭንቅላትን የሚፈልጉ ጨዋታዎች፣ ቁመትን የሚፈልጉ ጨዋታዎች ላይ ብልጫ ሲወሰድበት ተመልክተናል። በባለፈው ካዜሚሮ ሃሪ ማጓየር የተቀባበሉ እንዲህ አይነት ኳሶችን ሲያድኑም ሲያገቡም ተመልክተናል። በተለይ ደግሞ እንደዚህ እንደ ሼሽኮ አይነት ተክለ ሰውነት ያለው ተጫዋች ቡድን ውስጥ ያስፈልጋል። እሱ ባይጎዳ ጥሩ ነው። አሁን ሲያገግም ደግሞ የተሻለ ነገር ልናይ እንችላለን። ምናልባት በኢፕስዊች ታውኑ ምን ሊያስመለክተን ይችላል? ቦልትራፎርድ እንደመሆኑ መጠን የታክቲክ ቁመና አሁንም ዶርጉን ይዞ ከገባ ይሄ ቡድን የትም እንደማይደርስ ነው። አዲሱ የሊግ ምድብ ደረጃ ለታላላቅ ስሞች የበለጠ ጥበቃ የሚያደርግ ቢመስልም ቻምፒየንስ ሊግ ደግሞ ምህረት የሌለው ቦታ ነው። ለካሪክ እና ለአዲሱ ዩናይትድ ወደ ማያውቁት ዓለም መግባት ሲሆን ይህም ትልቅ የእድገት እርምጃ ያስገኛል ብለው ተስፋ ያደርጋሉና ተስፋችሁስ ምንድን ነው? በማንቸስተር ዩናይትድ በቀጣይ የቻምፒየንስ ሊግ ጉዞ ላይ እንደውም
ማንቸስተር ዩናይትድ እያደገና እየተሻሻለ ያለ ቡድን ቢሆንም በዚህ በጣም ድንቅ በሆነ ስታዲየሞች ላይ የሄዱ ጨዋታዎችን ማድረግ ደግሞ ሊያስቸግራቸው ይችላል። ለማንኛውም በመጨረሻም ዜርክዚን የተመለከቱ ጉዳዮችን እናንሳ። ጆሹዋ ዜርኪዚ ፋብሪዚዮ ሮማኖ እንደዘገበው ከሆነ ከተለያዩ ክለቦች ጥያቄ የመጡ ነው። ጁቬንቱስ አንዱ ፈላጊ እንደሆነ ይነገራል። አሁን ዜርክዚ የመውጣት በር ላይ እንዳለ ነው በርካቶች የሚናገሩት። አሁንም ጥያቄዎች ለማንቸስተር ዩናይትድ እየመጡ ነው የሚገኙት እና ከነዛ መካከል ደግሞ ዜርኪዚን ማን ፈለገው ብለን ከተመለከትን እንደዚሁም ፋብሪዚዮ ሮማኖም ይዞት የወጣው መረጃ እንደሚያመለክተው ቀዳሚው የፊዮረንቲና ይፋዊ ጥያቄ በማንቸስተር ዩናይትድ እና በዜርኪዚ ወኪሎች እየታየ እንደሚገኝ ነው። ዜርኪዚ በቅርቡ ወደፊት ዕጣ ፈንታውን የሚወስን ሲሆን ማንቸስተር ዩናይትድም የመግዛት አማራጭ ባለውና 5 ሚሊዮን ዩሮ በሚያስከፍል የውሰት ውል ተጫዋቹን ይለቃል ተብሎ ይጠበቃል። ፊዮረንቲና የተጫዋቹን ደሞዝም እንደሚሸፍን ነው። ዞሮ ዞሮ ግን ስጋቶች አሉ። አሁንም ቢሆን ዜርኪዚ እዛ ሄዶ ጥሩ ፐርፎርም ካላደረገ የመግዛት ውሉን ከተዉት ኪሳራ ሪስኩ ለማንቸስተር ዩናይትድ ይሆናል። ልክ ባለፈው እንዳልኳችሁ። ሌላኛው እንደዚሁ እነ ሞሪቶም እንደዘገቡት አትሌቲኮ ማድሪድ ስለ ዜርክዚ ጠይቀው የነበረ ቢሆንም ተጫዋቹ ግን ምናልባት ከአትሌቲኮ ማድሪድ ይልቅ ፊዮሬንቲና ለመቀላቀል የተሻለ እንደሚሆንለት ነው እየተነገረ የሚገኘው። ስለዚህ ምናልባት በጥቂት በቀሩት የዝውውር መስኮቶች ውስጥ የጆሹዋ ዜርክዚ ጉዳይ እልባት ሊያገኝለት ይችላል። ጆሹዋ ቢሳካለትና ዩናይትድን እንደመውደዱ ቢቆይ በጣም ጥሩ ነበረ። ዞሮ ዞሮ ግን ከዚህ ጋር በተያያዘ ልናነሳው የምንችለው ጉዳይ ይሄ ነው ማለት ነው። አሁን ትንሽ ኡማር ቢራዳ የክለቡ አመራሮች ቀጣይ ሊያስቡበት የሚገባው ጉዳይ እንዴት በሁሉም ውድድር ውስጥ ታፍ የሆነ ቡድን ይኖረናል። ከዚህ ጋር በተያያዘ ኡማር ቢራዳ የተናገረው ጉዳይ ነበረ። ምናልባት ከባየር ሙኒክ ጋር ስለመጫወት ማንቸስተር ዩናይትድ እያንዳንዱን ውድድር ስለማሸነፍ ስለማጥናት ተጫዋቾች ቢለቁ ከሆነ ደግሞ አማራጭ ተጫዋቾች መምጣት አለባቸው። 2 ተጫዋቾች ይቀራሉ ስንል ነበረና የልክሾ ቦታ ላይ የሚሆን በቃ አንዳንድ 2 ተጫዋቾች ቢኖሩ የበለጠ ሴፍ ይሆናል። ደግሞ ኡማር ቢራዳ ማንቸስተር ዩናይትድ እያንዳንዱን የውድድር ዘመን ወይም ደግሞ እያንዳንዱን የሚሳተፈውን ውድድር ለማሸነፍ ነው አላማው ፕላኑ ብለው ነበር። በተለይ ትላንትና የቻምፒየንስ ሊግ ድልድሉ ከወጣ በኋላ ከጨዋታ ጨዋታ የተሻሻለን ነው በተቻለን መጠን ረጅም ርቀት በቻምፒየንስ ሊጉ ለመጓዝ ነው ፍላጎታቸው ሲሉ ነበረ። ወደ ቻምፒየንስ ሊግ በመመለሳቸውን በጣም ደስ እንዳላቸውና ድንቅ ተቀናቃኞች እንደሚጠብቃቸው ገልጸዋል። ለደጋፊዎች ጥሩ ትዝታዎችን እንፈጥራለን እንደ ቡድን ነው ያሉት። ከባየር ሙኒክ ጋር ስለሚደረገው ጨዋታም በተለይ የ1999 የፍጻሜ ጨዋታ የማንቸስተር ዩናይትድ ታሪክ ልዩ እና የማይረሱ ትዝታዎች ጥሎ አልፏል። በሁሉም ሰው ዘንድ የደረሱበት አይተዋል። ግን እንዲህ ካለ ትልቅና ጠንካራ ቡድን ጋር በኦልትራፎርድ ጨዋታው መደረጉ እጅግ አስደሳች ነው። ለዛም ጨዋታ ጓጉቻለሁ ሲሉ ነው የተናገሩት። ለማንኛውም እንግዲህ አሰልጣኝ ማይክል ካሪክ ወደ በኋላ ላይ ጋዜጣዊ መግለጫ መስጠታቸው ማይቀር ነው። እሱንም ወደ እናንተ እናደርሳለን። መልካም ቀን